በዓለማችን ቁጥር 1 አንባቢ የሚባሉት እንግሊዛውያን በተገኘው ቦታ በሙሉ መጽሐፍ ይነበብ የሚል ፕሪንሲፕል አላቸው። እንዲሁም ደግሞ ኢራናውያን ደግሞ አንባቢ አይሰርቅም የሚሰርቅ ደግሞ አያነብም ብለው መጽሐፍትን ውጪ ያሳደሩ ከተለያዩ ሰዎች ዘንድ የእውቀት ማዕዳቸውን እንዲካፈሉ ለሰዎች መጽሐፍቶቻቸውን ያበረክታሉ። ሰዎችም ውጪ ላይ ያገኙትን መጽሐፍ አንብበው መልሰው ካነሱበት ቦታ መጽሐፉን ያስቀምጣሉ ማለት ነው። ኢራንና እንግሊዝን አንስተን ዛሬ እንደ መግቢያ የተጠቀምነው ያለ ምክንያት አይደለም። እናንብብ በሚል መሪ ቃል ይህ ፕሮግራም በአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ዕለተ ቅዳሜን ከኛ ጋር በተሰኘው ፕሮግራም እየተላለፈ ወደ እናንተ የሚቀርብ የገጽ ጨዋታችን ነው። ይህንን ፕሮግራም የአዲስ አበባ ባህልና ቱሪዝም ቢሮ ስፖንሰር አድርጎታል ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እናንብብ። እንግዲህ የዛሬው የጥያቄ መጽሐፋችን ሰመመን ይሰኛል። ሰመመን በሲሳይ ንጉሱ የተጻፈ እጅግ በጣም ድንቅ መጽሐፍ ነው። ስለዚህ ይሄንን ሰመመን የተሰኘውን መጽሐፍ የሚወዳደሩልን ተወዳዳሪዎችን ወደዚህ እጋብዛለሁ። በሌላ ጊዜ ደግሞ የየሀገራቶችን የንባብ ባህላቸውን ዳሰስ እያደረግን ወደ እናንተ እናቀርባለን። የዛሬ መጽሐፋችን የሲሳይ ንጉሱ ሰመመን መጽሐፍ ነው። ይህንን መጽሐፍ ከረጅም ጊዜ ቆይታ ጀምሮ ለአንባቢዎች ሰጠን። አነበቡ፣ ተወያዩ፣ እርስ በርስ ተዋወቁ፣ ተግባቡ። ከዛ በኋላ ዛሬ ቀኑ ተቆረጠና ሊወዳደሩ መጥተዋል። እኔን አረ ቁጭ በልበሉ። እሺ፣ እናመሰግናለን። ቴንክ ዩ። እንግዲህ ክቡራትና ክቡራን ለዛሬ ጥቂት ከነሱ ጋር ቆይታ ካደረግን በኋላ በቀጥታ ለዛሬ ወደ ተዘጋጀው የሰመመን መጽሐፍ የጥያቄና መልስ ውድድር እንሄዳለን። ዳይሬክተሬ ውጤት መጻፊያውን ከብዕሩ ጋር ወድሮ ቁጭ ብሎ ይመዘግባል ማለት ነው። በስተመጨረሻም የዛሬ ውጤት ወደነማን አደላ የሚለውን በስተመጨረሻ እናስተዋውቃችኋለን ማለት ነው። መጀመሪያ ግን ለራሳችሁ ለገጽ ጨዋታና ለሰመመን መጽሐፍ ለአዲስ ሚዲያ ኔትወርክ ሞቅ ያለ ሞራል። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስኪ እንደው ከመጽሐፍት ከትረካ ከንባብ ጋር ያለሽ አታችመንት ምን ይመስላል የሚለውን እና ይሄንንስ ፕሮግራም ለመወዳደር ምን አነሳሳሽ የሚለውን ጥቂት እንስማ። እሺ፣ አመሰግናለሁ። ያው አነባለሁ፣ መጽሐፍ ማንበብ በጣም ነው የምወደው። ሞር ደግሞ ትረካ ማዳመጥ፣ ያው ተራኪው ይወስነዋል፣ ግን ትረካ ማዳመጥ ያስደስተኛል። መጽሐፍ አነባለሁ። ይሄንን መጽሐፍ እንድወዳደርበት የገፋፋኝ ነገር ድሮ ልጅ እያለሁ ታላቅ እህቴ አንብባው ነበርና ትነግረኝ ነበር። ባይዘቴም ትንሽ ከፍ ስልም ሰታኝ አንብቤዋለሁ። አሁን እንደገና እንደዚህ ሲተዋወቅ ከልሽው ነው። በጣም አሪፍ ሞራል ይገባታል። ቲያትር ማየት በጣም ደስ ይለኛል። ፊልሞችን በደንብ አበዛለሁ። እንዲሁም መጽሐፎችን አነባለሁ። ባገኘሁት አጋጣሚ መጽሐፍ ሳገኝ አነባለሁ። ዛሬ የምንወዳደርበትን መጽሐፍ ልጅ እያለሁ በጣም ይወራ ነበረ ዝናው። ትልል ሃይ ስኩል ስንገባ እነዚህ የፍቅር ግንኙነት ሲጀምሩ ሰመመን መጽሐፍ አንብባችሁ ነው እንደጀመራችሁት ይባላልና በዛ ምክንያት ሰመመን የሚለው መጽሐፍ በጣም አምሮህ ላይ ነበር። አይምሮ ላይ የቀረ መጽሐፍ ደረሰና ልትወዳደርበት እና እድለኛ ነኝ። መጽሐፍ ማንበብ ብዙም አይደለሁም። እሺ፣ ግን ያው በሰበቡ መጀመሪያ መጽሐፍ ማንበብ በጣም ደስ የሚለኝ ነገር ነው። የኪነ ጥበብ ነገሮችን በጣም ስለምወድ በዛ ላይ ጥሩ ነገር አለኝ ብዬ አስባለሁ። ሰዎችም እንዲያነቡ ስለምፈልግ ለማበረታታት ይሄን እድል ሳገኝ እስቲ ሄጄ ራሴንም ለይብዬ በሰመመን መጽሐፍ ላይ ለመወዳደር መጣሁኝ ማለት ነው። እናመሰግናለን ኃይላት፣ እጅግ በጣም ደስ ይላል። እናመሰግናለን። እንግዲህ አንዳንድ መመሪያዎች አሉ። 10 ሴኮንድ ዳይሬክተራችን ሰጥቶናል። በቀጥታ መመለስ ያልቻሉትን ጥያቄ እርስ በርስ መነጋገር ይችላሉ። ለዚህም ከ10 እስከ 15 ሴኮንድ ይያዝና ዳይሬክተራችን በቃ ሲለን ያቆማሉ ማለት ነው። ውጤት መመዝገቢያ ላይ ውጤታችሁ ይመዘገብና በስተመጨረሻ ላይ እነማን ወደሚቀጥለው ዙር አለፉ እነማንስ ደግሞ ለሚቀጥለው ለመገናኘት ቃል አስረን እንለያያለን የሚለውን የምናየው ይሆናል ማለት ነው። ይሄንን ፕሮግራም በቀጥታ ወደ እናንተ የማቀርብላችሁ እኔ ቢኒያም ከተማ ነኝ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። ሰመመን መጽሐፍ እንግዲህ ጥያቄና መልሱ ከማን ይጀምር የሚለውን ለማወቅ እጣዎች አሉ። አንድ ቁጥር ከደረሰው ጥያቄ ይጀምራል ማለት ነው።
ከነዚህ ወረቀቶች አንድ ሰው ወክሉ ወይም ኃይሌ ያንሳ ማቲ ያንሳ ሴቶችን እናሳርፋቸው እሺ ፍቱት አንድ ቁጥር የደረሰው ጥያቄ አብሮት ከሱ የሚጀመር ሰው ይሆናል ማለት ነው አዎ ከነ ኃይሌ ነው ጥያቄው የሚጀምረው የመጀመሪያ ጥያቄን ማን ይመልሳል አብራችሁ ተማክራችሁ እሺ በፍልስፍና ትምህርት ክፍል አንድ ልበቀና መምህር አሉ እኚህ መምህር ምሳሌ መሆን የሚችሉ ደግ ቸርና ለተማሪያቸው ሐሳቢ መምህር ናቸው ስማቸውን ጥቀስ መምህር ዮናታን መምህር ዮናታን ሙሉ ስም አላቸው እሺ መምህር ዮናታን ንጉሴ አይደለም እስኪ እንደገና ተነጋገሩ ሴኮንድ አላችሁ ዮናታን ከፍ ያለው አልተመለሰም አልቋል ሴኮንዱ ግማሽ ነጥብ ይሰጣቸዋል ዮናታን እጅጉ ይባላሉ የፍልስፍና ትምህርት ክፍል መምህርና ልበቀና ሰው ናቸው ለተማሪ በማሰብ ይታወቃሉ እኛ አስተማሪ ዮናታን እጅጉ ይባላሉ ግማሽ ነጥብ ጥያቄ ቁጥር 2 በመጽሐፍ ውስጥ የተጠቀሰው ዋና ገጸ ባህሪና ባለምጡቅ አእምሮ ተማሪ የሰመመን መጽሐፉ ጌጥ ማን ይባላል አቤል ሙልዬ በትክክል ተመልሷል በመጽሐፉ ላይ አንዲት ልበቀና ሴት ተጠቅሳለች እቺ ሴት ብርቅነሽ ትባላለች ብርቅነሽ አንድ ለየት ያለ የምትታወቅበት መለያ አላት የብርቅነሽ የሰመመን መጽሐፍ ለየት ያለ ውበት ያለው መለያዋ ምንድነው ንቅሳቷ በትክክል ተመልሷል የመምህር ዮናታንና የተማሪ አቤል የመጀመሪያ የእርስ በርስ ንግግር ዲያሎግ ምን ብሎ ይጀምራል አዳነችና ማቲያስ አቤል ይጹፍ ያንተ ነው ሲለው አቤል ደግሞ አዎ በትክክል ተመልሷል መምህር ዮናታን አቤል ይሄ ጥናታዊ ጽሑፍ እውነት ያንተ ነው ብለው ሲጠይቁት እሱ አንገቱን አቀርቅሮ በድንጋጤ አዎ የኔ ነው ብሏል እጅግ በጣም ደስ ይላል ሁለት ሙሉ ጥያቄ አንድ ጥያቄ ከግማሽ መልሰዋል ኢንቲዛርና ኃይሌ የሰመመን መጽሐፍ መቼቱ የት የተዋቀረ መጽሐፍ ነው አዲስ አበባ ዩኒቨርሲቲ 6 ኪሎ አዲስ አበባ በትክክል ተመልሷል አጨብጭቡላቸው አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ሰመመን መጽሐፍ መቼቱን አድርጎ ተዋቅሯል በትክክል መልሰውታል መምህር ዮናታን እጅጉ ከፍልስፍና ትምህርት ክፍል ከስንት ተማሪዎች መካከል ነበር አቤልን ለየት ባለ ፍቅርና አክብሮት የሚወዱት ከሰባት ድህረ ተመራቂ ተማሪዎች በትክክል ተመልሷል ጎበዞች በነገራችሁ ላይ ተመልካቾቻችን በመጽሐፍት ውስጥ ጥቃቅን የሚመስሉ ጥያቄዎችን እያወጣን የሰዎች አስተሳሰብ ምን ያህል ነው የሚለውን ከገጽ ጀምሮ እየጠየቅን ሰዎች ከመጽሐፍት ጋር ያላቸው ግንኙነት ጥልቅ እንዲሆን ጥረት እናደርጋለን እናንተስ በየቤታችሁ ሆናችሁ ሰመመን መጽሐፍን ያነበባችሁ ትረካውን ያደመጣችሁ እንደው ገጽ በገጽ የትኛውን ታስታውሳላችሁ ተነጋገሩ ቤታችሁ ላይ ይህ ፕሮግራም በአዲስ ሚዲያ ኔትወርክ ዕለተ ቅዳሜን ከኛ ጋር ወደ እናንተ ይቀርባል የገጽ ጨዋታ ይሰኛል አዘጋጅና አቅራቢው ነው ቢኒያም ከተማ ነኝ ይሄንን ፕሮግራም ደግሞ ድግፍ ፍቅፍ ያደረገው የአዲስ አበባ ባህልና ቱሪዝም ቢሮ ነው ከጣቢያችን ጋር በመተባበር አንድ እስኪ ምስጋና ለአዲስ አበባ ባህልና ቱሪዝም ሞቅ ያለ ወራል እናንብብ ለአቤል ቀና አመለካከት ያለው ለ3 ዓመታት ጓደኛው የሆነውና
አልጋውን ጭምር የሚያጋራው የአቤል የቅርብ ጓደኛ ተማሪ ማን ይባላል? እስክንድር በትክክል ተመልሷል። ከሰመመን መጽሐፍ ገጸ ባህሪያት ውስጥ ካሉ ስሞች መካከል ከወንድ ተማሪዎች አቤል ሙልዬና እስክንድር ማንደፍሮ ካለን ከሴት ተማሪዎች ደግሞ ማን ብለን እንጠራለን? ትዕግስት፣ ማርታ፣ ቤቲ ናቸው። ማርታና ትዕግስት ግን ሶስት ናቸው። ከሶስቱ በጣም አታችድ የሆኑት ማርታና ትዕግስት ናቸው። በትክክል ተመልሷል። በመጽሐፉ ውስጥ የአንድ አንጋፋ ድምፃዊ ሙዚቃ የአቤል ተወዳጅ ዘፈን ነው። ዘፋኙ ማን ይባላል? የዘፈኑ ስያሜ ሴኮንዳችሁን 5 ሴኮንድ ቀራችሁ እያላችሁ ነው። ዳይሬክተሩ ተነጋገሩ። እሺ ዘፋኙ ኧረ መላምቱ ዘመድ ወዳጆቼ አይናፋሮኛለው አይናፋር ወድጄ የመልካሙ ተበጀ ግማሽ ነጥብ እሰጣቸዋለሁ ለኢንቲዛርና ለኃይሌ። በሰመመን መጽሐፍ ላይ በወቅቱ ትልቅና ትንሽ የሚባሉ የገንዘብ ኖቶች ተጠቅሰዋል። ስንት ብሮች ናቸው? በእነማንስ ምክንያት እነዚህ ብሮች ተነገሩ? አስር ብርና 80 ብር ነው። 80 ብርና 10 ብር። 10 ብሩ በእስክንድር እናት፣ 10 ብሩ በእስክንድር እናት፣ 80 ብሩ ደግሞ መምህር ዮናታን ለአቤል ቤተሰቦች፣ 80 ብሩ ደግሞ መምህር ዮናታን ለሚወዱት አቤል ከሙሉ ነጥብ በላይ ሰጣቸዋለሁ። ይጨበጨብላቸዋል። ተመልካቾቻችን እንግዲህ ያላችሁት በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር በተሰኘው ፕሮግራማችን የገጽ ጨዋታ የተሰኘውን ማራኪ ንባብን የሚያበረታታ ያነበቡትን ወደዚህ እያመጣ ደግሞ ጥያቄ እየጠየቀ እርስ በርስ እውቀትን ከፍ የሚያደርገውን ፕሮግራማችንን ነው። እናብብ የአዲስ አበባ ባህልና ቱሪዝም ቢሮ ይሄንን ፕሮግራም ድግፍ ቅፍ አድርጎ ስፖንሰር አድርጎታል። እጅግ በጣም እናመሰግናለን። እንግዲህ ተመልካቾቻችን በመጀመሪያው ዙር በተዘጋጁ 5 ጥያቄዎች ኃይሌና ኢንቲዛር 1 ተሳስተው 4 በትክክል መልሰው አብረውን ቆይተዋል። አዳነችና ማቲያስ ደግሞ ከ5ቱም 5ቱን እየተነጋገሩ መልሰው አንደኝነቱን ይዘዋል። በሚቀጥለውስ ኃይሌና ኢንቲዛር ከፍ አዳነችና ማቲያስ ዝቅ ይሉ ይሆን? የምናየው ይሆናል። የሰመመን መጽሐፍ በአዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ውስጥ በየትኞቹ የትምህርት ክፍሎች ላይ አተኩሮ ተጻፈ? ዲፓርትመንቶቹ የፍልስፍና አንደኛው ፍልስፍና፣ ሁለተኛው የህግ። በትክክል ተመልሷል። ከ6 ጥያቄዎች 5ቱን መለሱ። ኢንቲዛርና ኃይሌ። የሰመመን መጽሐፍ በአዲስ አበባ ዩኒቨርሲቲ በሁለቱ የአቤልና የትዕግስት ዲፓርትመንቶች ፍልስፍናና የህግ ትምህርት ክፍል ላይ የሚያጠነጥኑ ናቸው። ተመካክረው ተነጋግረው አስበው በትክክል መለሱት። አዳነችና ማቲያስ የሰመመን መጽሐፍን ይበልጥ ማራኪ እንዲሆን ያደረገው ምን ላይ ተመርኩዞ መጽሐፉ ነው? የአቤልና የትዕግስት ፍቅር ላይ፣ የአይነ ፍቅር ላይ፣ የአቤልና የትዕግስት የአይነ ፍቅር ላይ። የአቤልና የትዕግስት አይኑካ ይባላል በአራዳው ቋንቋ። የአይን ፍቅር ሳይት ላቭ ላይ በትክክል ተመልሷል። እናንተ ልጆች እየጠረጠርኳችሁ ነው። እስኪ ችርስ እንበል። እኔም ለጉሮሮዬ እናንተም ለጉሮሮአችሁ። በጣም አሪፍ ችርስ። የተማሪው ተራ ጥላቻ መግለጫዎች በመድረኮች በፈተና የተወጠረ ስሜት መተንፈሻዎች ናቸው እያለ ሲሳይ ንጉሱ በሰመመን መጽሐፍ ላይ የጠቀሳቸው የአጫጭር ጽሑፎች መገኛ ቦታ ዩኒቨርሲቲ ውስጥ የት ነው? መጸዳጃ ቤት ውስጥ አጫጭር ጽሑፎች። የሚገርም ነው። በትክክል ተመልሷል። አጨብጭቡላቸው። የመምህር ዮናታን እጅጉ ባለቤት
ኢትዮጵያዊት አይደለችም። ዜግነቷ የት ሀገር ነው? ስሟስ ማን ይባላል? ሞኒካ ጀርመናዊት ሞኒካ። ሃይ ሞኒካ እንደምን አለሽ? በትክክል ተመልሷል። ከ7 ጥያቄ 6 ከ7 በዩኒቨርሲቲ ውስጥ የተማሪዎች ቅጽል ስምን መስማት የተለመደ ነው። እናንተ ጋር መጥቻለሁ። የአቤል ጓደኞች የሳምሶንና የአስራት ቅጽል ስሞች እነማን ናቸው? ድብርትና ጉልቤው። ድብርትና ጉልቤው ተመልሷል። ዋው ዋው! የፍልስፍና ትምህርት ክፍል ኃላፊው ዮናታን እጅጉ ለአቤል የነበራቸው ትልቅ ህልም ምን ነበር? አንድ ትልቅ ህልም አላቸው እኚህ ፕሮፌሰር። አይደራደሩም በአቤል ይወዱታል። ለዚህ ተማሪ የነበራቸው ትልቅ ህልም ምንድን ነው? አጭር ነገር ነው። በከፍተኛ ማዕረግ ተመርቆ ከፍ ያለ ትምህርት ቤት ገብቶ ከፍ ያለ ትምህርት ቤት ገብቶ ሀገሩን በከፍተኛ ማዕረግ ተመርቆ እንዲያገለግል ነው። በትክክል ተመልሷል። ኧረ ሰመመ ይሄ ተነቧል ሳይሆን ተበልቷል የሚባል መጽሐፍ ነው። እስካሁን እንግዲህ ከባድ ነው። ክብራትና ክብሯን፣ እሺ ክብራትና ክብሯን፣ አሁንም ያላችሁት በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር በተሰኘው ፕሮግራማችን የገጽ ጨዋታ መጽሐፍቶችን እየገለጠ ሰዎችን ወደዚህ እየጋበዘ እያወዳደረ ለቁም ነገር የሚያበቃ ድንቅ ፕሮግራም ነው። እናንተም በ0909 187575 አጭር የጽሁፍ መልእክት አድራሻና ሙሉ ስማችሁን በመላክ መወዳደር እፈልጋለሁ እያላችሁ ኑ ተወዳደሩ። እናንብብ፣ እናብብ፣ እንጠያየቅ። ስለዚህ አሸናፊውን ለመለየት የሁለት ጥያቄዎች ብቻ ቀርተዋል። እነማን ይሆኑ? ኃይሌና ኢንትዛር ውጤቱን ገልብጠው ወደ ቀጣዩ ዙር ያልፉ ይሆን ወይስ አዳነችና ማቲያስ ደግሞ በዚሁ ትራክ ቀጥለው በሚያስገርም አጨራረስ ሁሉንም ሳይሳሳቱ ወደ ቀጣዩ ዙር ያልፉ ይሆን? የምናየው ይሆናል። አቤል በትዕግስት ፍቅር እንዲወድቅ ያደረገው ትልቁ ምክንያት ምን እንደሆነ የገለጹት የስነ አእምሮ መምህር ቢልልኝ የደረሱበት አሳማኝ ምክንያት ምንድን ነው? በማህበረሰብ ውስጥ በእንደዚህ አይነት ጉዳይ በግልጽ ያለ መወራቱና እድሜያቸው ደግሞ እንደዚህ አይነት ነገር ወይኔ አልተመለሰም። መልሱ ጎንደር ዋርካ ስር አቤል በልጅነቱ ያያቸው የነበሩ ሁለት ፍቅረኛሞች ዘወትር እየተደበቀ ሲያያቸው ያቺኑ የምትመስል ሴት ዩኒቨርሲቲ ውስጥ የተገኘችው ትዕግስት ስለሆነች በስተመጨረሻ የተደረሰበት የስነ አእምሮ ምርምሩ ይሄ ነው። በዩኒቨርሲቲ ውስጥ እያንዳንዱን ነገር እየተከታተሉ የሚያወሩ ተማሪዎች የወጣላቸው ስም ምንና ምን ይባላል? ልብ ብላችሁ አዳምጡኝ። ዩኒቨርሲቲ ውስጥ ወረኛ የሚባሉ ተማሪዎች አሉ። እነዚህ ተማሪዎች ወሬን እየተከታተሉ ለሰዎች ሲያወሩ ሁለት ስያሜ ተሰጥቷቸዋል። ምንና ምን የሚል? ሮይተርስና ሳተላይት። ዋው! በትክክል ተመልሷል። መምህር ዮናታን የሚያፈቅሯት ሚስታቸውን ሞኒካን በጀርመንኛ ለየት ያለ አጠራር ይጠሯታል። ምን ብለው ነው? ትርጉሙስ ምንድን ነው? አላስታውስም። እሺ መምህር ዮናታን የሚያፈቅሯት ሚስታቸውን በጀርመንኛ ለየት ያለ አጠራር ይጠሯታል። ምን ብለው ጠሯት? ትርጉሙስ ነበር ያልነው? ሊብሊንግ ነው የሚሏት በጀርመንኛ። የኔ ውድ የኔ ፍቅር እንደማለት ነው። ሊብሊንግ ወይም በእንግሊዘኛ ዳርሊንግ። አቤል የልቡን ፍቅር ላፈቀራት ልጅ አሊያም ለጓደኞቹ እንዳይናገር ያደረገው ትልቁ ምክንያት ምንድን ነው? ያፈቅራታል፣ ግን ፍቅሩን እንዳይገልጽ ያደረገው ትልቁ ነገር ምንድን ነው? ከፍተኛ የሆነ በራስ መተማመን ያለውና ሁሉንም ነገር በራሴ ማድረግ እችላለሁ ብሎ ማሰቡ
በትክክል ተመልሷል። ያላቸው የእርስ በርስ ግንኙነት ትክክል አይደለም። ሌላው ደግሞ አቤል ሁሉንም ነገር እኔ ራሴ ወጣዋለሁ ብሎ የሚያስብ ለራሱ ትልቅ ግምት የሰጠ ከፍ ያለ በራስ መተማመን ያለው ልጅ ነው። ከፍ ያለ በራስ መተማመንም ዝቅ ያለ የራስ አመለካከትም ሁለቱም አስፈላጊዎች አይደሉም። መካከለኛ መሆን ሸጋር። ለራሳችሁ እስኪ ከፍ ያለ ሞራል። ሰመመን መጽሐፍ እንዴት አገኛችሁት? ጥሩ ነው። እንደየ አሁን ሰው ሲያነብ እንደሚያነበው ሁኔታ ነው። እኔ ዋና ሀሳቡና ያለው ሂደት እያንዳንዱ ውስጥ ያለው ጀነራል ሀሳቡ ገንቢና በጣም አስተማሪ መሆኑ ላይ ነው በደንብ ሳነብ ከዚህም በፊት እያነበብኩ ያለሁት እና ቆንጆ ነው። እንደዚህ ደግሞ ጠለቅ ብሎ ማንበብ ጥሩ ነው ብዬ አስባለሁ። ራሳችንን ያዘጋጀ ነው ጀስት ለኮምፒቲሽን ስለሆነ ስካኒንግ ሳይሆን ዲፕ ስካም ነው የሚባለው። ዲፕ ሪዲንግ አለ አይደል? ፈተና እንደዛ ነው። ላይ ነው የሚከብድ ነገር አይደለም። በደንብ ዲፕ ገብተን ነው ሳምንታሎቹ ነበር ነው ጥቂትም ከሷ ጋር ዝም ብለን ስለ መጽሐፉ ልናወራ ተመካክረን ነበረ እና እንደነገርኳችሁ ያው መጽሐፉ ደስ ስላለኝ ያው ስሞቹን እሸመድድ ነበረ። ካራክተራቸውን አናላይዝ ማድረግ ነበረ። የቲያትር ተማሪ መሆኑ ጠቅመዋል። እናመሰግናለን። እንግዲህ ተመልካቾቻችን ለዛሬ ኢንትዛርና ኃይሌ እጅግ በጣም በሚገርም ጠንካራ ፉክክር ከ10 ጥያቄ 8ቱን መልሰዋል። አዳነችና ማቲያስ ከ10ሩ ገርሞኛል 10ሩንም መልሰዋል። ሞቅ ያለ ሞራል ለራሳችሁ። ምን ተሰማችሁ? ደስ ብሎኛል። ያው እየተጋገዝን ስለሆነ የመለስ ነው። እኔ የሆነሽ ሚስማር የሆነ ሰዓት ሪማይንድ አደርገዋለሁ፣ የሆነ ሰዓት ሚስሳረግ ሼፕ ያደርገኛል። እንደዚህ ነገር ነበር። ስለዚህ ቆንጆ ነው። ማቲያስ እንዴት አገኘው? እንዴት ነበር ተነቅነቁ? ኢንትዛርና ኃይሌ እንዴት ትገልጻቸዋለህ? ምርጥ ናቸው። የምር በጣም እንደጠበቅኳቸው ነው ያገኘኋቸውና ኦኬ ስመጣ ምን አይነት ተወዳዳሪ ገጥመኝ ይሁን በሚል ፍርሃት እየመጣው ነበረ። እግዚአብሔር እርቶን እኛም ያው ደስ ብሎኛል። ጎበዞች ናቸው። ትንቅንቁ ቆንጆ ነው። ያው ውድድርም አይደለ? ውድድር ሲሆን እንደዚህ አይነት ነገሮች ይኖራሉ ብዙ ጊዜ። እኔም ራሴና ያለው ብዬ ስለሆነ የመጣሁት አንድ ያየውበት እንትን እያንዳንዱ ዲቴል የሆኑ ነገሮችን መታየት አለበት። አዎ። ስለዚህ ያው ሁሉም ነገር እንደ ትምህርት ስለሆነ ተምሬበታለሁ። እነሱም በጣም ጎበዝ ናቸው። ያው ማንበብ አለብን ብዬ እመክራለሁ። እኔም ከዚህ በላይ ማንበብ አለብኝ ብዬ አስባለሁ። እናንብብ እናንብብ። ፕሮግራም የገጽ ጨዋታችን በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር በተሰኘው ፕሮግራም የአዲስ አበባ ባህልና ቱሪዝም ቢሮ አዘጋጅቶ እንደዚህ ያቀረበላችሁ የዛሬ የሰመመን መጽሐፍ አሸናፊዎች አዳነችና ማቲያስ አጨብጭቡላቸው። እጅግ በጣም ጎበዝ ተወዳዳሪዎች ናቸው። ጎበዝ ተፎካካሪ በመሆን እስካሁን በዚህ የገጽ ጨዋታ ታሪክ 2 ጥያቄ ብቻ የተፎረሸበት ይህ ድንቅ ውድድር ይህን ይመስል ነበር። አዘጋጅቼ ያቀረብኩላችሁ እኔ ቢኒያም ከተማ ነኝ። ከመላው ባልደረቦቼና ከዳይሬክተሮቼ ከካሜራማኖቼ ጋር በመሆን ይህንን ፕሮግራም አዲስ አበባ ከተማ ላይ ባለው የአምባሳደር ፓርክ ውስጥ ወደ እናንተ አሳለፍኩኝ ማለት ነው። በቀጣይ ውድድሮች እስከምንገናኝ ድረስ አብራችሁን ቆዩ። በዚህ ልዩ የገጽ ጨዋታ ፕሮግራም ላይ መሳተፍ የምትፈልጉ እታች እየሄደላችሁ ባለው ስልክ ቁጥር ላይ አጭር የጽሁፍ መልእክት እየላካችሁ መወዳደር እንፈልጋለን በሉ። እንመዘግባችኋለን፣ መጽሐፍ እንልክላችኋለን፣ ታነባላችሁ፣ ትወዳደራላችሁ። ለዛሬ የገጽ ጨዋታችን ይህንን ይመስላል። እጅግ በጣም አመሰግናለሁ። ሳምንት በሌላ ፕሮግራም እስከምንገናኝ ቻው በሏቸው እስኪ ቻው።